እንደናንተ እኔ በውስጥ ምሽሎኮለክ ሴት አይደለሁም። እኔ እንደናንተ ማህበር ያለኝ ሴት አይደለሁም። እኔ እንደናንተ አልተደራጀሁም። እኔ እንደናንተ የውሸት ሁለት ቆዳ ሁለት ልብስ ለብሼ የምመጣ ሰው አይደለም። ስወዳችሁም የእውነት ነው፣ ሲይዛችሁም ደግሞ እንደዚህ ነው ፊት ለፊት የምናገራችሁ። በተቀረ እናንተ ጎንደሬ ስላልሆናችሁ ወይም ደግሞ የጎንደር ደም ስለሌለባችሁ ገንዘቡ ፈልጋችሁት ሊሆን ይችላል። እኔ ደግሞ የጎንደር ደም ስላለብኝ ከጎንደር ብር አልፈልግም። አርጊው ክፈቹ፣ ችግር የለውም። ይሄንን ማወቅ አለባችሁ። እኔ የጎንደር ደም ስላለብኝ ከጎንደር ብር አልፈልግም። ይሄን ማወቅ አለ። ነገም ደጋግሜ ከፈለጋችሁ ዘረኛ በሉኝ፣ አይደለሁም ኢትዮጵያዊ ነኝ። ከጠየቃችሁኝ ካላችሁኝ ግን ተከፍሎሽ ነው መንግስት ከፍሎሽ ነው ለምትሉኝ ነገር እኔ የእናቴን ሀገር ለማስተዋወቅ ገንዘብ አልፈልግም። የእናቴን ሀገር ለማየት ገንዘብ አልፈልግም። ቢሰጡኝም አልቀበልም። በድፍረት ነው የምነግራችሁ። ደስ ብሎኝ ነው የሚሄደውም ደስ ብሎኝም ነው የሄድኩት። እንደናንተ በገንዘብ ታጥሬ የምኖር ሴት አይደለሁም። እናንተ ግን ትፈልጉታላችሁ ገንዘቡን። ጎንደር ለናንተ ዶላር ናት። ጎንደር ለናንተ ገንዘብ ናት። ጎንደር ለናንተ ህይወታችሁ ናት፣ የገቢ ምንጫችሁ ናት። ጎንደር የምትለው ሀገር ጎንደር ላይ ግን ውሃ አንዱ ምንድነው ውሃ በየሰፈሩ ገብቶላት አይደለም። ጎንደር ላይ ከተማዋ ድሮ እናቶቻችን ያደግንበት ቤት ፈርሶ ተሰርቶ አይደለም። ድሮ የኔ አያት ያደገችበት ቤት እስቲል አለ ጎንደር ከተማ ላይ አልፈረሰም። አልምታችሁላት አይደለም። በጎንደር ስም ግን አልባችኋል፣ በልታችኋል። ህይወታችሁንም ላይፋችሁንም ታሪካችሁንም ቀይራችኋል። ጎንደር ሲባል ገንዘብ ይመስላችኋል፣ እናንተ ስለምትሰሩባት፣ እናንተ ስለምታገኙባት፣ እናንተ ስለምትበሉባት። ከዛም በኋላ ግን የኔ ስም ለማስጠፋት ጎንደር ድረስ ደውላችሁ ሊያ ምን ያህል ብር ነው የተከፈላት እንዴት አሰባችሁት? ህሊን ጭንቅላታችሁ እንዴት አሰበው? ስለኔ እንደዚህ ብሎ ለመጠየቅ እኔው ራሴ ተሯሩጬ ባስመጣችሁ፣ እኔው ራሴ ለምኜ ባስመጣችሁ፣ ከዛም በኋላ ሊያ ጎንደር ላይ ሄደችሁ ገንዘብ ተከፍሏት ነው ብላችሁ ለማውራት ነው የጠየቃችሁት? እኔን እኮ ብትጠይቁኝ እኔ መልሼላችኋለሁ አይደለ? ምንም አይነት ክፍያ የለም ብዬ ነግሬያችሁ የለ? ግን አዎ ብትባሉ ልታወሩ ነበረ። ሊያሺው ገንዘብ ተከፍሏት ነው ጎንደር ሄደችው ምናምን ብላችሁ ልታወሩ ነበረ። ስለኔ ታሪክ ስለኔ ሚስጥር ስትፈልጉ እግዚአብሔር የእናንተን ሚስጥር እጅ ይጣለው ፊት ለፊት። አያችሁ? እኔን ለማሳማት እኔን ለመስበር ስትሯሯጡ እግዚአብሔር ግን እኔ እጅ ላይ ጣላችሁ። ይሄ ነው እውነታው። እውነታው ይሄ ነው። ይሄን ሁሌ ነው የምላችሁ። እኔ እናንተን ብሰድባችሁም በተቻችሁም ያየሁትን ፊት ለፊት ልነግራችሁ እችላለሁ። እንደናንተ ግን ውስጥ ለውስጥ አላውቅም። እና በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት። መቼም ይሄ መልእክት ለማንና እንደማን እንደሆነ ይገባችኋል። አዎ የኔን መውደቅ፣ የኔን ማስጠላት፣ የኔን በመጥፎ ነገር ማሳየት ስለፈለጋችሁ ጎንደር ድረስ ደውላችሁ ገንዘብ ተከፍሏት ነው ወይ የመጣችሁ ብላችሁ ጠየቃችሁ። እንዴት አስቻላችሁት? እነሱ እኮ የኔ ደሞቼ እኮ ናቸው። እኔን እንደው የሚያሙኝስ ይመስላችኋል? እኔው አስተዋውቂያችሁ፣ እኔው ወዳጅ አድርጊያችሁ፣ እኔው ራሴ ጋብዣችሁ ጎንደር ላይ አስመጥቻችሁ፣ ከዛም ስለኔ አይከብድም? አይሰው መድኃኒዓለም ይሁን እስኪ ይሁን ለበጎ ነው። እናያለን። እግዚአብሔር ታሪከኛ ነው፣ ታሪኩን እየሰራ ነው። ኤኒዌይስ እኔ እናንተን አይደለም ወይ ልጅ፣ እኔ እናንተን አይደለም ወይ ልጅ። ቁጭ በያርፈሽ ማማ ይመታሻል። ቁጭ በያርፈሽ። አይዶ ልትመጠብጭኝ እንደሆነ ይገባኛል። ቁጭ በይሽ ልስጥሽ። ኬኳ እስማ አይዶ ለምን እንደምታስቸግርኝ አላውቅም። ለምን ከኔ ጋር እንደዚህ አይነት ችግር እንዳለብሽም አላውቅም። እንዴ ለምን አትተይኝ? ዛሬ እንኳን እናትሽ ህፃን ልጅ ነው የመሰልኩት። እዚህ ጋርና እዚህ ጋር ፀጉሬን አስይዤ ኬኳ ይህን እስኪ አንቺ እንኳን እንደዚህ አይሆንልሽም ፀጉርሽ። ቀኝ ኬኳ እኔ ፀጉሬ እንደዚህ ነው ያስያዝኩት። ቼሪ ሚያው 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 ይህን ኬኳ ሚያው 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 ሚያው። ኤኒዌይስ
ለሁላችንም ልቦና ትስጠን ኪዳነ ምሕረት እመቤቴ። ይሄ ነው የምላችሁ። ኢትስ ኦኬ ይሁን ይሁን። አምፖር የምትገርመው ኬኳ እኮ ነው። የኔ ፍቅር እናቴ አይ ላቭ ዩ ሳምሪ ኑሪልኝ። እንኳን አደረሳችሁ፣ እንኳን አደረሰ ሳምሪ። እንዴት ሂር ሲሲ ስላንቺ ለምንድን ነው የኔ ፍቅር? እኔ አንዳንዶቻችሁ ዲያስፖራቶቼ ግን አንዳንዴ ትግራይ እኔ ዲያስፖራ ገንዘብ የሚቸገር አይመስለኝም። ገንዘብ እንደሚቸግረው ያየሁት በነሲሲ በነዚህ በናይጥ በነጭ አይጥ ምናምን ነው ባይዘው በጣም እንደሚቸግራችሁ ያየሁት አይስዌር ነው። ሲሲ ደግሞ በጣም የቸገራት ሰው ናት። ገንዘብ ሜክ ማድረግ ትፈልጋለች። ከየትም ማምጩ፣ ከየትም ማፍጭጩ፣ ከየትም አድቅቂው ብቻ ቪዋት በደንብ ተንቀሳቅሶ ገንዘብ መስራት ትፈልጋለች እና ይመቻት ጋይስ። ግን ችግሩ በእንደዚህ አይነት አይደለም። ንጹህ ልብ ከሌለ ገንዘቡም አይመጣም። ልብህ ክፍት ሲሆን ነው እግዚአብሔር የማያጨልምብህ። እውነት ይዛ ቢሆን ስለኔ የምታወራው፣ እውነት ይዛ ቢሆን ስለኔ የምትናገረው ቪዋ ጣራ ይነካል። ሰዎች ገብተው ያዋታል። እውነት አይደለም የምታወራው፣ እውነት አይደለም የምትናገረው። ያ ደግሞ ህይወት ነው። ላይክ ስትረሱ ኑሮ ምናምን ስትጨነቁ ይሄ ያስቀበጣጠራቸዋል። አለቀ። ነጭ አይጥን ተመልከቷት እስኪ ጋይስ። 10 ሰዓት 5 ሰዓት ነው የምትቀመጠው። ቪዋ አይታችሁታል። ከ300 እና ከ400 ሰው በላይ ሰው በጣም አያት እንትን አቴንሽን ይዛ መጣች። የሆነ ወሬ ኢሹ ይዛ መጣች ብላችሁ 10 ሰዓት ተቀምጣ እኮ 20 ሺህ አይሞላላትም እኮ ያን ሁሉ ሰዓት ተቀምጣ ማለት ነው። ሶ ሪያሊቲ ወሬ አይደለም የምታወራው፣ እውነተኛ ነገር አይደለም የምትነግራችሁ። ልብ የሰው ልብ ውስጥ የሚቀመጥ ነጥብ አይደለም የምታጫውታችሁ። ዝም ይሄ የክፋት እንደሆነ ውስጣችሁ ያውቁታል። ልባችሁ ያውቋል፣ ይነግር። ምንም ክፉ ብትሆኑ፣ ምንም ሰውን ብትጠሉ፣ ምንም ባይመቻችሁ ያ ሰው ልብ ራሱ የሚያስገድዳችሁ ቦታ አለ። ከዛም በኋላ ደግሞ እግዚአብሔር ደግሞ ይጨመርበታል። ተረድታችሁኛል? አንዳንድ ሰው ቪው ያስጨንቋል። ላይክ እንደ ሰርጀሪ ቪው ተመቷል ብሎ እንደ ኢሹ ይዞ መጥቶ ያወራል። የምሬን እኮ ነው። እና ያንን ደግሞ ሳይወጣ የዛን ሰው ልብ ነው የምትመለከቱበት። እኔ 10 ሰዓት ተቀምጣ እኔን ለመጣል ወይም ስለኔ ሰዎች ሲያወሩ ለማሰማት ወይ ስለ ዞኔ ለማሰማት ተጨንቃ ስታወራ ስለ ሰው ተጨንቃ አይደለም። አንደኛ ነገር ሜክ ለማድረግ ነው። ሁለተኛ ስትረሷን ነው የምታወጣው። የሰው ልጅ 10 ሰዓት ሰርቶ መጥቶ እቃ አጥቦ ታዞ ከስራ በቶ 10 ሰዓት አይቀመጥም። ቤተሰብ 10 ሰዓት አይቀመጥም። እረፍት ናፕ የሚባል ነገር አለ። ወገብን ማሳረፍ አለብን። ሲቸግርህ እና ግራ ሲገባ ወይ ስትረሱ ሲያስጨናንቅ ወይ የራስ ሜንታል ትክክል ሳይሆን ሲቀር ቁጭት ብለህ ትለፈልፋለህ። እንቅልፍ ብተኛም እንቅልፍ አይወስድህም ልልህ ነው። ያቺን መታ ስለኔ የሆነ ነገር ብታወራ ኬኳ እንዳትመጪ ወደኔ ስለኔም ብታወራ ይሄን ሁሉ ነገር የምታወራው ሰዎች አይተዋት ቪው እንዲንቀሳቀስ ነው። ሰው 10 ሰዓት ተቀምጦ እኮ እኔ 2 ሰዓት ተቀምጬ ስወጣ ቪው የኔ ይበልጣታል እኮ። እኔ እኮ ማክሲመም 2 ሰዓት ነው የምቀመጠው ላይቭ ላይ ዩቲዩብ ላይ ገብታችሁ ማየት እኮ ነው። እሷ 10 ሰዓት ተደራጅታ መታወርታ ስለዛ ሰው የፈለገችውን ነገር ተናግራ ሰዎች ልብ ውስጥ ያሳደረችው ነገር አለ። የሷ ቢጤ የክፋት ጥግ ያላችሁ ሰዎች ተመልክተው ተደራጅተው ስላወሯት ምንም የለወጠችው ነገር የለም በህይወታቸው። የሰው ልጅ በሰራው ልክ ነው የሚያጭነው። ሲሲም እንደዛ ናት። ሲሲ ግራ ገብቷታል። ብር ነው የምትፈልገው፣ ሜክ ማድረግ ነው የምትፈልገው፣ የሆነ አቴንሽን ያለበትን ኢሹ መውራት ነው የምትፈልገው። ዛሬ ትነሳና ታደንቃለች፣ ነገ ትጥልሃለች። የሆነ ለጨዋታ የሚደምቅ ወሬ እንኳን ቢሆን ትሰማታለህ። ወይ እናትዬ አይቻልም ይሄንን ትሰማታለህ። አምጪ ይሄንን አምጪ ጋይስ አምጪ ይሄንን ነው ይሄኛው ሶፍት ነው እንትን ይልብቻ ትሰማታለህ። ግን ያልሆነ ነገር ስታወራ ደግሞ ልባችሁም ስለሚያውቁት ማዳመጥ አትፈልጉ። ይሰለቻችኋል። ውሸት ስንት ሲልና ሲሲ ግራ ገብቷታል ምናምን ብር ለማግኘት እኔ እንደዛ ነው የማስበው።
ምክንያቱም ትናንትና ይቅርታ ስትል የነበረች ዛሬ ተነስታ ሊያንትን እንደዚህ ናት እያለች ካማችን እቺ ልጅ በጣም ተጨንቃለች ማለት ነው። ዶላር እጣው ታንገብግቧታል። ሰው እግዚአብሔር ይሙላላት። እኔ አይደለሁ እንግዲህ ህይወቷን የምሞላው፣ እኔም እግዚአብሔር ነው የሚሞላልኝ፣ ሰው አይደለም። እግዚአብሔር ያለው ነው የሚሆንልኝ ጋይሳ። እግዚአብሔር ያዘዘብነው በህይወቴ ይሆናል። እግዚአብሔር አታገኝም አትበይም ካለ እሱ ካልፈቀደ አይሆንም። እሱ ከፈቀደ ደግሞ ሁሌም ይሆናል። ምን ላድርጋት ጋይስ? ታዲያ እንደዚች ልጅ ኢሹ አድርጋችሁ ትጽፉልኛላችሁ? ሰምታችኋት ነው? ነጭ አይጥ ቤት ገብታ ስታወራ ምናምን ሰምታችኋት ነው እንደዚህ ያላችሁ? ባታወሩልኝ እንደውም ጥሩ ነው ለኔ። ማለት ርዕስ ባልሰጣቸው ራሱ እነሱ ያወሩ ጋይስ። ከህይወቴ እስኪ ምን እንደሚጨምሩ ምን እንደሚቀንሱ እናያለን። እና ይሄንን ነው የምላችሁ።